ሌላኛው የነ ጆኒና የነ ሰይዶ ፋይት ይጠበቃል። ማን የሚያሸንፍ ይመስላል? እኔ ራሴን ፋይት ነው እየጠበቅኩ ያለሁት። ጆኒን ታውቀዋለህ? ያው ካላችሁ ነገር የሰይዶንም አቅም በእርግጠኝነት ትለየዋለህ። ማን ያሸንፋል? ማንን እንጠብቅ? ሁሉም ተወዳዳሪ በጣም ዋጋ ከፍሎ ብዙ ትሬኒንግ ሰርቶ ብዙ ተንከራቶ ላቡን ጠባ አድርጎ ነው የሚመጣው። ስለዚህ ለሁሉም መልካም እድል እንዲገጥማቸው እመኛለሁ። ከዛ ውጪ እኔ የራሴን ፋይት እየጠበቅኩ ነው። ምክንያቱም ቻሌንጅ አለው፣ ኤምኤምኤ ነው፣ ብዙ ነገሮች ሊፈጠሩ ይችላሉ። የራሴን ፋይት ነው እየጠበቅኩ ያለሁት። በጉጉት እየጠበቅኩ ነው። ጠብቅ። አሁን እንደምታወራው እንዳይመስል በጣም እያወራህ ነው፣ እያበዛህ ነው። ግን በወሬ ልክህ እኔ እቀጣለሁ። ሌላኛው ከጆኒ ጋር አሁን እሱ ጁጁሱም እየለመደ ነው የሚገኘውና ትንሽ እንትን ያደርገኛል ብላ አታስብም? ኧረ እኔ ስለ ሰው አይመለከተኝም። ለምን እንደ ሴዶ ማርሻል አርት ውጭ ሴዶ ሰልጥኖ ምናምን አይመጣም። አይገባም። ጀግና ነኝ፣ በስሬት ተማመናለሁ። የዛን ያገናኘኝ ብራዘር። ዋው ቀጣይ ወር በ21 ቀን ሐሙስ ያገናኛል። እስክሪኑ እያየ የምታስተላልፍለት መልእክት ምንድነው? ለንቃት በቃ ያቅምን ሞክር፣ አውራ፣ ስራ ብራዘር። የኔ ሱሪ የዛኔ ያሳይሻለሁ። የዛኔ ሁሉም ሰው ስለ አንድ ጀግና ሰው ብቻ ያወራል። በዛ ልክ በምታወራው ወሬ ቆጥሬ ነው ማስረከብ። ሌላኛው ልትገደድ ነው ሪንግ ውስጥ ምትገባው እንጂ ልትጮት አይደለም ብሎ ነበር። ለዚህ ምላሽ ቀደም ብዬሻለሁ እኮ በማውራት ነው አብይሻ። ያወራል እኮ ማውራት እኮ አይ ቲንክ ሰው እርግጥ ማውራትም አለው ስቴጅ ትችልበታለህ። አዎ ታወራለህ፣ አውራ። እሱ ያንተ ሜዳ ነው። የኔ ሜዳ ደግሞ ሪንግ ነው። ሪንግ ላይ ነው። አያጅቦ ከሚለውና በቀሉ ከሚለው ዘፈን የትኛው ወደድከው? በቀሉ ከይሽ ደረሰ በቀሉ አያጅቦ ከሚለውና በቀሉ ከሚለው ዘፈን የትኛው ወደድከው? ሁለቱንም አልወደድኩም። ሪሊ ትሬንድ ሆኗል እንጃ የእውነት። እሺ ለሮዌል ለመጨረሻ የምታስተላልፍለት መልእክት ምንድነው? ተዘጋጅ። ያው ከዚህ በኋላ ተዘጋጅ የሚባልም ነገር የለም። ለመቀጥቀጥ ይዘጋጅ አይደል? አይስዌር ታያለሽ አንቺ ራስሽ። አንተም ብሎ ለሚያስይዝ ሰዎችስ አገባኝም። እንደባለፈው እንዳትወቀስ። ግን ከኔ ጋር ማስያዝ የሚፈልግ ካለ ማስያዝ ይችላል። እስከ 1 ሚሊዮን ብር አሸንፋለሁ ብለህ? አዎ 1 ሚሊዮን ብር አይስዌር 1 ሚሊዮን ብር ሪች አውት አድርጉኝ፣ ደውሉ። ስልክ የኔ ባዮ ላይ ያለ 1 ሚሊዮን ብር መድባለሁ። ራሴ ያሸንፋለሁ ብዬ ነው። እኔም ስሟሽን ቀኑ ሲደርስ ሁሉም ይሞታል። ጋይስ ልናቀሳስር ነው። እድሪስን አግኝተነዋል። እድሪስ ከቦይካ ወይም ከሳይመን ጋር አይደለ በጣም የሚጠበቅ ፊልም ያላቸው። ትናንትና አግኝቼው ነበር ቦይካንና እገለዋለሁ ሲለኝ ነበር። እንዲሁም ደግሞ ከካሜራ ተደብቋል ውጣ በዩ ሲለኝ ነበር። ለዚህ ምላሽ ምንድነው? ያው ሁሉም ሰው ሟች ነው። ወንድ ልጅ ግን ያው ፈርታ አይሞትም ነው። እንደማንኛውም ሰው ይሞታል፣ ግን ሳይፈራ ነው ይሞት። እኔም እሱም ሟች ነው። ቀኑ ሲደርስ ሁሉም ይሞታል። ሌላኛው ረጅም ነው እና ሳየው እሱ ነገር ቻሌንጅ ያደርገኛል ብለህ ታስብ? ከማሸነፍ ወደ ኋላ ሊያደርገኝ የሚችል ነገር አለ ብዬ አላስብም። የኔ ድክመት ካልሆነ በስተቀር ማለት ነው። ሁሉም ነገር ሪንግ ውስጥ እናየዋለን። እዛ እንገናኛለን፣ እዛ እንጨርሳለን። የተለየ ምለው ነገር የለኝም። አንገትን አዘጋጅ። ቀንጥሽ ነው የምጥለው። ጋይስ የመስፍኔ ተጋጣሚ በአቤኔዘር ተቀይሯል። ከውጭ ነበር ይመጣል ተብሎ የነበረው መስፍኔ ከኔ ውጭ ኢትዮጵያ ውስጥ እኔን የሚመጥን ቦክሰኛ የለም ብሎ ነበርና ለዚህ ምላሽ ምንድነው? ይሄው አሁን እናየው አይደለ? ብዙ ጊዜ ተገናኝተናል። በ3-4 ጊዜ ምናምን ተገናኝተናል። ያውቃል እሱ ራሱ ምን እንደሆነ ምን እንደፈጠረ ምናምን ያውቃል። ተሽናንፈናል። ምን አይነት ውጤቶች 3-4 ጊዜ ስትገናኙ ምን አይነት ውጤቶች አስተናግዳል? አሸንፈው ነበር። መጀመሪያው ውጤት በኔ ነበር፣ ሁለተኛው በሱ ነው፣ ሶስተኛው አከራካሪ ነው። ችግር የለውም እሱን እንትን ላለው አከራካሪ ስለሆነ ይተዋል። አሁን ቀጣይ አራተኛው ማን ሻምፒዮን እንደሆነ በ71 ይለየናል ማለት ነው። ስለዚህ መስፍኔ እኔን የሚመጥነኝ ቦክሰኛ የለም ላለው ምላሽ ሰጠዋለሁ ያልኩት ብለህ ታስባለህ? አዎ ምላሽ ሰጠዋለሁ። የእውነት አንተም ብለው ሰዎች ያስይዙ መፍታቸው ነው። አይ መፍታቸው ነው ሳይሆን አሸንፋለሁ ብለህ በሙሉ ምንድነው በሙሉ ልብነት ተፈራራ? አሸንፋለሁ። የእውነት አሸንፋለሁ። ስንተኛ ዙር ላይ የሚያልቅ ይመስልሃል? በነጥብ ለመስፍኔ ስክሪኑን እያየ የምታስተላልፍለት መልእክት ምንድነው? ተዘጋጅ።
ተዘጋጅ፣ አንገትን አዘጋጅ። ቀንጥሽን የምጥለው መስፍን ሰምተሃል? ጋይስ ልናቀሳስር ነው። ቦይካ ከእንድሪስ በጣም የሚጠበቅ ፋይት ነው። ቦይካ ምን አይነት ቴክኒኮች ተጠቀም አስበሃል? እንድሪስ ላይ ያው ፍሮንት ኪክ ምናምን ተጠቅመዋለሁ። ኦኬ እዛ ነው ማጫወተው። ብዙ መታገል አያስፈልግም። ያው በቀላል ሆነ አሸንፈዋለሁ። ምክንያቱም ያው ልጁ ቀላል ስለሆነ ብዙ የሚከብድ ነገር የለውም። ያው የምታዝዙ ሰዎች ካላችሁ አስይዙ፣ ችግር የለም። ያው እኔም ላይ ተወጣሉት። አንተም ብለው ስንት ያስይዙ? የፈለጉ ሚሊዮን ቢሆንም ያስይዙ። እርግጠኛ ነህ? አምሹ አይበሉም? ፖዚቲቭ እርግጠኛ ነኝ። ቀላል ነው ብለህ ታስባለህ? እድሪስ ላንተ በጣም ቀላል። ከጆኒ ጋር ጁጁስቱ እየሰለጠነ ነውና ቻሌንጅ ያደርገኛል ብለህ አታስብም? ምንም ያ ቻሌንጅ የሚያደርገኝ ጉዳይ የለኝም። ምክንያቱም ያው ጁጁሱ እኛ ጋርም ካልቸር ባህላዊ ስለሆነ እኛ የምንታገለው ክፍለ ሀገር ላይ ያው ቀላል ነው። በጣም ቻሌንጅ አድርገኝ። በስንተኛው ዙር? አንደኛ ዙር ድሮም የመጀመሪያ ላይ 3 ዙር ነበር ያሰብኩት፣ ግን ተውኩት። ተናድጄ ስላለው አሁን አንደኛ ዙር ላይ ምናምን ጨርሰዋል። ለእንድሪስ የምታስተላልፍለት መልእክት ምንድን ነው? ትንፋሽ ስራ፣ ጥሩ ስራ አሳየው። እንደገና ደግሞ በካሜራ ላይ አትደበቅ፣ ራስን አሳየው ለህዝቡ። ተደብቋል እንዴ? አዎ ለህዝቡ አወራው ዝም ነው እያለ ያለ። እሺ በመጨረሻ ብትጠይቅ የምትለው የምታስተላልፈው መልእክት ካለ? አይ ምንም የለውም። ቴንኪው በጣም አመሰግናለሁ። መግደል ቀላል ነው ጋይስ። ሮቤል የመቀሌውን አግኝተነዋል። የምንገኘው ኩሪፍቱ ነው። ሮቢ እንኳን ደህና መጣ። እንደሚታወቀው ከንቃተ ህሊና ጋር ትልቅ የሚባል በጣም ተጠባቂ ፋይት ነው ያላችሁና በመጀመሪያ እንዴት አገኘው እዚህ ከመጣ በኋላ? አዩ እንኳን ደህና ቆያችሁ። ኩሪፍቱ በጣም አሪፍ ነው። አሪፍ ነው። ቆይታችሁ አሪፍ ነው። የሚገርም እዚህ መግባታችሁ ውጭ ከመሆን በላይ ምን የተለየ ነገር አለው? አንድ ተሰባስበን እንድሰራ አድርገናል። ከዛ ደግሞ ልምድ ሼር እየተደራረግን እየሰራን ስለሆነ ለዛ አሪፍ። ሌላኛው ያው ወደ ንቃተ ህሊና ነው። ንቃተ ህሊና ለአንተ ምን አይነት ሰው ነው? ምንም ተራ ሰው። ሪሊ ኢንተርቪው አድርጌው ነበርና ገድለዋለሁ፣ ሰብረዋለሁ ምናምን ሲል ነበርና ለዚህ ምላሽ ምንድነው? መግደል ቀላል ነው እንዴ? አበሻ ይላል። ምን እንጠብቅ ካንተ? ምን አይነት ቴክኒኮችን ትጠቀማለህ እሱ ላይ? እኔ ነግሬያቸዋለሁ። አሁንም በድጋሚ የምናገረው ሁሉም ሰው ስለ አንድ ጀግና ሰው ብቻ እንዲያወራ አድርገዋለሁ። እዛ ሜዳ ከፋይቱ በኋላ ሁሉም ሰው ስለ አንድ ጀግና ነው የሚያወራው። አዎ የሚታወቀው የኤምኤምኤ ፋይተር እንደሆንክ ነው የሚታወቀው። አሁን የምታረገው ሰው ሞይታይን ተታውና ወይስ? አይ ሞይታይን አልተውኩትም። ሞይታይ ላይ የኢትዮጵያም ሻምፒዮን ነኝ። ትክክለኛ የሞይታይ አትሌት ሲመጣ እሱን ዲፌንድ አደርጋለሁ። ግን በዚህ አጋጣሚ ነሐሴ 1 የሚጀምር የሞይታይ ያሰልጣኙ ስልጠና አለ። ከነሐሴ 1 እስከ ነሐሴ 13 ድረስ የሚዘጋጅ በኢንተግሬት ማርሻል አርት ፌዴሬሽን የሚዘጋጅ ልዩ ስልጠና አለ። እዛ ላይ ጠንከር ያሉ ስልጠናዎች ይሰጣሉ። እኛም እንገኛለን። እኔም ረቢቅም ኮች ቦይካም ማስተር ሰለሞን ይገኛሉ። አሪፍና ቆንጆ ስልጠና ነው የሚሆነው። ለተወዳዳሪዎችም ለአሰልጣኞችም ጥሩ ስልጠና ነው። ከዛ ባለፈ ደግሞ በወርልድ ሞይታይ ኦርጋናይዜሽን ስር ስለሆነ ይሄ ነገር የሚካተተው ወደፊት ውጭ ሀገርም ታይላንድም ኢሮፕም ውድድሮች ሲኖሩ ኢንተርናሽናል ውድድሮችን የመሳተፍ እድል እንዲኖር አባል የመሆን እድሎችን ያገኛል። የአሰልጣኙ ስልጠናዎችን ይገኛሉ። ሞይታይ አፍቃሪዎች መታችሁ ስልጠናው እንድትወስዱ በዚህ አጋጣሚ ጋብዛለሁ። የነ ሰይዱና የነ ጆኒ ፋይት አይ ምንም ጥያቄ የለውም። ጆኒ ነው የሚያሸንፈው። እኔ ጆኒ ካለን ቅርበት አንጻር ምናምን ሳይሆን አሜን ምንም ጥያቄ የለውም። ጆኒ ያሸንፋል በቀላሉ ከንቃተ ህሊናና ከሮቤልስ ንቃተ አውቀዋለሁ። ያው ወዳጅ ነኝ፣ ግን ሮቤል እዚህ ያለ አብሮኝ፣ ስለዚህ የነሱ ባልፈው ይሻላል። ይቅራ እድሊስና ከቦይካስ? ከእድሊስና ከቦይካ ምንም ጥያቄ የለውም። ያው እድሊስ በደንብ ጥሩ ሞይታ ያለው፣ ከዛ በተጨማሪም ደግሞ ኤምኤምኤ ከሆነ ለእድሊስ በጣም ቀላል ጌም ነው የሚሆነው። ምንም ጥያቄ የለውም። ምንም ጥያቄ ስለዚህ እድሊስን ብሎ ያስይዙ። አንተ ላይ ነው ይወርዱብክ። አታሲዙ። ማስያዝ ጥሩ አይደል? ግን 100% እድሪስና ጆኒ ያሸንፋሉ። ካመንክ ለምን አታሲዙ እንተራቸው? እንትን ነው ኃጢአት ነው አሉኝ። ባለፈው አሲዛለሁ ብዬ ነበር፣ ጆኒን ብዬ አሲዛለሁ ብዬ ነበርና አንተን ሲያሲዝ ሰው
ምንም ጥያቄ የለውም ማለት እኔ እንደዚህ አሲዙ ምናምን ብዬ እንዳልኩሽ ላስት ታይም አሲዛለሁ ብዬ ብዙ ሰዎች ብለውኛል። ኡማር ያበረታታ ነው ብለውኛል። ግን ያው ምንም ጥያቄ የለውም። ምንም ጥያቄ ለተጋጣሚ ምን እንደምታስተላልፍለት መልዕክት? ትንሽ ቀን አለ ፋይቱ እስኪደርስ ድረስ። ስለዚህ ያለውን ቀን ኢንጆይ አድርግ። ምክንያቱም የፋይቱ ቀን ጥሩ አይሆንም። ስለዚህ ያለውን ቀን ኢንጆይ አድርግ። ስራ ምናምን ብዬ እንትን አልለው። ስለዚህ ኢንጆይ አድርግ። ቺል ምን አይነት ቴክኒኮች ተጠቀም አሰብክ? አሜን እኔ ያው ፓንችም ሊሆን ይችላል፣ ኪክም ሊሆን ይችላል። ሁሉም ላይ ጥሩ ነኝ ብዬ አስባለሁ። ሶ ግራፕሊንግ ላይ አሪፍ ነኝ። ሜቢ ግራፕሊንግ ላይ አሪፍ ነኝ ብሎ የሚያስብ ከሆነ ደግሞ እሱ አሪፍ ነኝ ብሎ የሚያስብበት ላይ በልጭ ያሳያል። ባሏን አደበድበው ወይ ቢያገባት የሚል ጥያቄ ነበርና ለሱ ምላሽ ምንድነው? ጋይስ ዛህራን አግኝቻታለሁ እንደምታያት ፈሽ ተብሏል። ሌላ በድጋሚ ስላገኘሁሽ ደስ ብሎኛል። ከአንድ ጥያቄ ነው የምጀምረው። ባለፈው ስለ ትዳር ካወራሽ በኋላ ብዙ ሰዎች ሽምግልና ልከው ነበር፣ ግን አንድ ጥያቄ ተጠይቀዋል። ከበርካታ ኮሜንቶች ብዙዎቹ ኮሜንቶች ነው አንድ ልምነግርሽ ማለት ነው። ባሏን አደበድበው ወይ ቢያገባት የሚል ጥያቄ ነበርና ለሱ ምላሽ ምንድነው? ያው ስፖርትና ህይወት ይለያያል። ኢንሻአላህ ስፖርት ራሱን የቻለ ዲሲፕሊን አለውና ግዴታ ስፖርተኛ ስለሆንሽ እግር እጅ መሰንዘር ስላለብሽ ብቻ አይደለም ሄደሽ ባልሽ ላይ መሰነዝሪውና እና ባል ላይ እንዴት ተሰነዘራለኝ? ዋው ይሄ ደስ ይላል። አዎ ነው ባል አልሰነዝርም፣ ግን አልፎ ከመጣ እኔ ላይ ጉዳት ያደርስ ምናምን ከሆነ ያው ወዬ መባሉ አይቀርም። አዎ ስልሽ ያው ራስሽን ሰልፍ ዲፌንስ ማድረግ መቻል አለብን። ትክክል። እንኳን ስፖርተኛ ስፖርት ነው ያልሰራ ያው ያልሰራም ሰው ራሱን መከላከል መቻል አለበትና ግን ከዛ ውጪ ዝም ብሎ ባል መደብደብ ስርዓትም አይደለም አደብም አይደለም። ስለዚህ ስፖርቱ ራሱ የሚያስተምረን ዲሲፕሊን አለና ዝም ብለሽ መንገድ ላይ ራሱ እኮ ሰው ቢናገርሽ አንገትሽን አቀርቅረሽ ነው የምታልፊው እንጂ ወይ ዝም ብለሽ አትናገር። አዎ